ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የጄደን ሳንቾ ቀጣይ የቆይታው ጉዳይ በቼልሲ ወይስ በድጋሚ ወደ ማንቸስተር ዩናይትድ ውሰቱን ሲያጠናቅቅ ይመለሳል ወይ የሚለው ጉዳይ ከወዲሁ ትልቅ ትኩረት ስቧል። የተጫዋቹ ወቅታዊ ብቃት፣ የቼልሲ ኃላፊዎች እያሰቡበት ያለው መንገድ፣ በቀጣይስ ሳንቾ በቼልሲ ቤት የሚያቆየውን የቋሚ ውል ሊያገኝ ይችላል ወይስ ይሄ ተጫዋች ወደ ማንቸስተር ተመልሶ በኦልድ ትራፎርድ ቀጣይ ሌላ ክለብን በአማራጭነት ይመለከታል ወይ የሚለውን በተወሰነ መልኩ እንመለከታለን። ከዚህ ፕሮግራም ቀደም ብሎ አገራችን ኢትዮጵያ በዓለም ዋንጫ ጥሎ ማለፍ ጨዋታ ጅቡቲን 6-1 ያሸነፈችበትን ፕሮግራም አባ በተወሰነ መልኩ ከጨዋታው ጋር በተያያዘ አንዳንድ ሐሳቦችን ያነሳበት ፕሮግራም ከዚህ ቀደም ብሎ ወደ እናንተ ደርሷችኋል። እሱን እያዳመጣችሁ ይሄንን ተደራሽነቱ ከፍ እንዲል ላይክ እንድታደርጉ በአክብሮት እየጋበዝን የጄደን ሳንቾ ቆይታ ጉዳይ ከወዲሁ ማከራከር ጀምሯል። ተጫዋቹ እንግዲህ በቼልሲ ቤት ይቀጥላል ወይስ ወደ ማንቸስተር ይመለሳል የሚለው ጉዳይ አሁንም ትኩረት ስቧል። እንደምታውቁት ይሄ ተጫዋች በውሰት በዘንድሮ የሳመር የዝውውር መስኮት ወደ ቼልሲ እንደተዘዋወረ ይታወቃል። ይህንን ተከትሎ ተጫዋቹ በቼልሲ ቤት የነበረው አጀማመርና አሁን ላይ ያለው ጉዳይ የተለያየ ፎርም ላይ ነው የሚገኘው። ሳንቾ ተከታታይ ጨዋታዎችን ከግብ ርቆ ልዩነት መፍጠር አልቻለም። እስካሁን ድረስ ተጫዋቹ እንግዲህ በቼልሲ ቤት ያደረጋቸው ጨዋታዎችና ቼልሲ ከሱ የሚፈልገውን ኳሊቲ በተመጣጣኝ ሁኔታ እያገኘ አይደለም። ይሄ ጉዳይ ደግሞ የቡድኑን ሐሳብ እንዳያስቀይር ከወዲሁ ተሰክቷል። አንዳንድ ዘጋቢዎች እነ ፋብሪዚዮ ሮማኖን ጨምሮ ደግሞ የመመለሱ እድል ሰፊ ነው ከመቆየቱ ይልቅ የሚልም የራሳቸውን ሐሳብ ግምት እያስቀመጡ ነው የሚገኙት። ነገር ግን የሳንቾ ብቃት በአንድ ወቅት በተለይ የለንደን ደርቢ ከቶትናም ጋር ከሜዳ ውጪ በነበረው የቼልሲ ጨዋታ ግብ አስቆጥሮ ግብ የሆነ ኳስ አመቻችቶ አቀብሎ በጨዋታው ስለነበረው እንቅስቃሴና በዛን ጨዋታ የሳንቾን ቼልሲዎች ሁሌ መመልከት ይፈልጋሉ። ይሄ ተጫዋች በፕሪሚየር ሊግ ብቻ እስካሁን ባደረጋቸው 23 ጨዋታዎች ውስጥ 2 ግብ ብቻ ነው ማስቆጠር የቻለው። ለመጨረሻ ጊዜ እንግዲህ በዲሴምበር 13 ነበር ከቶትናም ጋር ከመመራት ተነስተው 4-3 ቼልሲዎች ባሸነፉበት ጨዋታ ይሄ ተጫዋች እንግዲህ ለመጨረሻ ጊዜ ግብ ማስቆጠር የቻለው። ከዛን ጊዜ በኋላ እንግዲህ ግብ በሆነ ኳስ ላይ ቀጥተኛ ተሳትፎ ያደረገው ከሜዳ ውጪ ከክሪስታል ፓላስ ጋር ቼልሲ 1-1 በተለያየበት ጨዋታ ነው። ታዲያ የሳንቾ ብቃት ለምንድን ነው እንዳጀማመሩ ወይም በመጀመሪያ ተጫዋቹ በ4.8 ሚሊዮን ፓውንድ ወይም 6.1 ሚሊዮን ዩሮ አካባቢ ተከፍሎበት የውሰት ውሉን እንዳጠናቀቀ ከመጀመሪያው ጨዋታ ጀምሮ የነበረው ተስፋ ሰጪ እንቅስቃሴ ያልቀጠለው ይሄ እንደ ቡድን ቼልሲ ከዲሴምበር ወር በኋላ ውጤታማ ሊሆን አልቻለም። እነዛን ጉዳዮች ደግሞ ካጎሉ ምክንያቶች መካከል የኮል ፓልመር ብቃትም ቀጥተኛ አስተዋጽኦ አለበት። ተጫዋቹ እንግዲህ 13 ጨዋታ ግብ ላይ ቀጥተኛ ተሳትፎ ማድረግ ሳይችል ቀርቶ ረጅም ጊዜ ፈጅቶበታል። ተጫዋቹ እንግዲህ በጥሩ ብቃት ላይ እንዳልሆነ ነገር ግን ከወቅታዊ አቋም ጋር በተያያዘ ካለው አስተዋጽኦና በሜዳ ውስጥ ካለው እንቅስቃሴ አንፃር በበጎ የሚነሳ ቢሆንም ነገር ግን ፓልመር የሚጠበቅበትን ኳሊቲ ለቼልሲ እያበረከተ አይደለም። በተመሳሳይ እንግዲህ የሳንቾን ብቃት ከፓልመር ቀደም ብሎ መንሸራተት የጀመረውና ጥያቄዎች እየተነሱ ነው የሚገኙት። ቼልሲ ተጫዋቹን በቋሚነት የሚያስፈርም ከሆነ 25 ሚሊዮን ፓውንድ ነው የሚከፍለው። ነገር ግን ተጫዋቹን በቋሚነት ማስፈረም ካልፈለገ ደግሞ ቼልሲ ይሄን ውል ለማቋረጥ ወይም ለማፍረስ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ ይከፍላል። ስለዚህ ትልቅ ክፍያን በትንሽ ክፍያ የማለፍ ስትራቴጂ ቼልሲዎች ሊጠቀሙ ይችላሉ ወይስ ሪስክ ያለውን ዝውውር
ወደ 25-26 ሚሊዮን ፓውንድ አካባቢ በመክፈል ሳንቾን ሊያመጡ ይችላሉ። በቀጣይ የምናይ ነው የሚሆነው። ነገር ግን አንድ የተሰጋው ጉዳይ የሳንቾ የደሞዝ ክፍያ በማንቸስተር ዩናይትድ ቤት እስከ 265,000 ፓውንድ ነው። በአጠቃላይ ተጫዋቹ ከአሸናፊነት ጋር ይሄ ከቦነስ ጋር አጠቃላይ ወደ 400,000 ፓውንድ በሳምንት ከነ ቦነሱ ካደረገበት ደቂቃ ጋር ተያይዞ ዩናይትድ ውጤታማ ጊዜያትን ባሳለፈ ቁጥር የሚያገኘው ጥቅም ተደምሮ ማለት ነው። በቀጥታ ግን የደሞዙ መነሻ 260,000 ፓውንድ ነው። ስለዚህ ይህን ተጫዋች ቼልሲ የሚያስፈርም ከሆነ ኮንትራቱ በቀጥታ የሚዘዋወረው ውሉ ላይ እንደሰፈረው ከሆነ ሳንቾ የደሞዝ ክፍያው በተመሳሳይ ሁኔታ ቼልሲ ቤት ይቀጥላል ወይም ይሻሻላል። እንዲህ አይነት ውሎች ስላሉ ነው አሁን ቼልሲ 5 ሚሊዮን ፓውንድ ከፍሎ ይሄን ውል በማቋረጥ የግዢ ውል የሰፈረበትን ቅድመ ሁኔታ ትቶ ከሳንቾ ጋር ያለውን ስምምነት አቋርጦ ተጫዋቹን ወደ ኦልድ ትራፎርድ መመለስ ይፈልጋል የሚል ጥቆማ እየተነሳ የሚገኘው። እንደምታውቁት ተጫዋቹ 73 ሚሊዮን ፓውንድ 88 ሚሊዮን ዩሮ ተከፍሎበት ነው ወደ ማንቸስተር ዩናይትድ የተዘዋወረው ከዶርትመንድ። ከዛም በኋላ በድጋሚ ወደ ዶርትመንድ ተመልሶ ራሱን ደግሞ በልዩነት በተጠናቀቀው የውድድር ዓመት ማሳየት ችሎ ነበር። እንደውም አንድ የምናስታውሰው የተለየ የሳንቾ አጋጣሚ አለ። በሁለት የደርሶ መልስ ጨዋታ በተመሳሳይ ሬት በግማሽ ፍጻሜ በተጠናቀቀው የውድድር ዓመት ከሪያል ማድሪድ ተጫዋቾችም ከዶርትመንድ ከፓሪስ ሴን ጀርሜን ከባርሳ ተጫዋቾችም እንደ ሳንቾ ከፍተኛ ሬት ያገኘ ተጫዋች የለም። ይቅርታ ከፓሪስ ሴን ጀርሜን ሳይሆን ከባየር ሙኒክ ከአራቱም ክለቦች በሁለት የደርሶ መልስ የሴሚ ፋይናል ጨዋታ 8.9 ያገኘ ብቸኛ ተጫዋች ነበር። ለምሳሌ ከምናስታውሰው አጋጣሚዎች መካከል ሳንቾ ኑኖ ሜንዴዝን 13 ጊዜ ሞክሮ ድሪብል 13 ጊዜ ኑኖ ሜንዴዝን ማለፍ ችሏል። ሲግናል ኢዱና ፓርክ ላይ የተለየ አስተዋጽኦ ነበረው። ቦሩሲያ ዶርትመንድ ከማድሪድ ጋር በዌምብሌ ፍጻሜውን እስከሚያደርግበት ጨዋታ ድረስ የሳንቾ ውጤታማነት ፍጹም የተለየ ኤሪክ ቴን ሃግን ያስተቸ ብቃት ነው። ተጫዋቹ ድጋሚ ራሱን በዶርትመንድ ቤት ያለውን አቅም ማሳየት የቻለው እንዲሁም የማንቸስተር ዩናይትድ አዲሱ ስትራክቸር አዲሱ የስራ ዘርፍ ኃላፊዎች በግሌዘር ቤተሰቦች ተይዞ የነበረውን ሙሉ ድርሻ የተወሰነ 27.5% የገዙት ሰር ጂም ራድክሊፍ በሳንቾ በኩል ያለውን አቋም ሊያሻሽሉ ይችላሉ፣ ሊቀይሩ ይችላሉ። ከቴን ሃግ ጋር ማንቸስተር ማይቀጥል ከሆነ ሳንቾ በዩናይትድ ቤት የመቀጠል እድል አለው ሲባል ነበር ተጫዋቹ ዶርትመንድ ቤት ባሳየው ብቃት። ነገር ግን በድጋሚ በፕሪሲዝን ሙከራ አድርገው ከቴን ሃግ ጋር በጥሩ መግባባት አብሮ ሰርቶ ነው የውድድር ዓመት ዝግጅቱን ማሳለፍ የቻለው። በአሜሪካ በአንዳንድ አጋጣሚዎች እነ ሆሉንድ ሲጎዱ ከአርሴናል ጋር በነበረው የፕሪሲዝን ጨዋታ ሳንቾን እንደ ፎልስ ናይን ለመጠቀሙላ ታሳቢ የተደረገ የጨዋታ መንገድ ሲሞክሩ እንደነበር እናስታውሳለን። እነዚህ ሁሉ ሂደቶች ከተጓዙ በኋላ ነው ዩናይትዶች የመጀመሪያ ጨዋታ ከፉላም ጋር የፕሪሚየር ሊጉን የዘንድሮ የውድድር ዓመት የመክፈቻ ጨዋታ ከቡድን ስብስብ ውጭ ሆነ ድንገት። በቀጣይ ጨዋታም ይሄ ጉዳይ ሲደገም ኤሪክ ቴን ሃግ አንዳንድ ተጫዋቾች እንዲህ አይነት ውሳኔ በተለይ በዘንድሮ የውድድር ዓመት ሴንስ ማድረግ አለባቸው፣ መቀበል አለባቸው። እንዲህ አይነት ተደጋጋሚ ውሳኔዎችን ልናስተላልፍ እንችላለን የሚል ድንገተኛ አስተያየት ተሰጠ። ከዛን ጊዜ አንስቶ እንግዲህ የሳንቾ ቆይታ ድጋሚ ጥያቄ ውስጥ ገብቶ የቀድሞ የአካዳሚ አሰልጣኙ በማንቸስተር ሲቲ የሳንቾን እድገት ከመጀመሪያ ለማንቸስተር ሲቲ አካዳሚ ከፈረመበት ከተመዘገበበት ጊዜ አንስቶ ሳንቾ ሲቲ ለቆ ዶርትመንድን እስከሚቀላቀል ድረስ ስለ እድገቱ በደንብ የሚያውቁት ኤንዞ ማሬስካ ተጫዋቹን በድጋሚ ለማስፈረም ለቼልሲ ኃላፊዎች ጥያቄ አቅርቦ ነው እንግዲህ ተጫዋቹ በውሰት ውል ወደ ቼልሲ የመጣው። አሁን ሳንቾ ያለፉትን 18 ጨዋታ ከግብ ጋር ያለው ግንኙነት ተራርቋል። ግብም አላስቆጠረም፣ ግብ የሆነ ኳስም አመቻችቶ አላቀበለም። ቼልሲ እንደ ቡድን ያለበት ፎርም ይታወቃል። ሳንቾ ደግሞ የትኛውን ቡድን ይሄ ባለው ቴክኒክ ባለው አቅም
ሳንቾ ካለው ኤክስፒሪየንስ በተለይ ቼልሲ በቅርብ ዓመት ከዩኤፋ ውድድር ውጪ ነው ከሻምፒየንስ ሊግ ውድድር ውጪ ነው ይሄ ተጫዋች ግን በውሰቱ ሊያሳልፈው በሻምፒየንስ ሊግ ውድድር ነው ስለዚህ ኤክስፒሪየንሱ አሁን ካለው ስብስብ አንድ ስቴፕ ከፍ ይላል በዚህ በቼልሲ መንሸራተት ውስጥ ቢያንስ ጎልቶ የመውጣት የተወሰኑ ጥረቶችን ማሳየት የሚችልበት ወቅት ነበር ግን በተመሳሳይ ከቡድኑ ጋር እኩል ነው የወረደው አሁን የቼልሲ ኃላፊዎች በቀጣይ ምን አይነት ውሳኔ ያስተላልፋሉ የሚለው ከወዲሁ በእጅጉ እየተጠበቀ ነው ግን እንዲህ አይነት ጉዳዮች ቀደም ብለው ትኩረት ከሳቡ ተጫዋቹ በቋሚነት በቼልሲ ቤት የመፈረም እድሉ በጣም ዝቅተኛ ነው አሁን ላይ ያለውን ሁኔታ በደንብ ስንመለከት ከመቆየቱ ይልቅ ወደ ዩናይትድ የመመለሱ እድል ሰፊ ነው እንደ ምክንያት የሚነሳው ደግሞ ተጫዋቹ በሜዳ ላይ ባለው ደግሞ እንቅስቃሴ በመጀመሪያ ዙር በተለይ ወደ ቼልሲ ከተዘዋወረበት የመጀመሪያ 10 ጨዋታ ያሳየው ብቃትና ከነዛ 10 ጨዋታዎች በኋላ የነበረው ሳንቾ ከሊቨርፑል ጋር በነበረው የአንፊልድ ጨዋታ ጉዳት አጋጥሞ የሳንቾ ብቃት መውረድ እየተስተዋለ የመጣበት ወቅት ነው ከዛም በኋላ ተጫዋቹ በለንደን ደርቢ ከፍ ዝቅ በሚል ብቃት ኮንሲስተንሲ የሌለውን ብቃት እያሳየ ነበር የመጣውና የቼልሲ ኃላፊዎች ጥያቄ ውስጥ የከተተው ዋነኛ ጉዳይ የተጫዋቹ ወጥ የሆነ ለአንድ የውድድር ዓመት ራሱን በቡድኑ አስተዋጽኦ ውስጥ ቀጥተኛ ተሳትፎ የማድረግ አቅሙን እየለኩ ሲመጡ ከጊዜ ወደ ጊዜ የሳንቾ ሬት እየወረደ ነው የመጣው ግራፉ እየቀነሰ ነው የመጣው አሁን ለምሳሌ አንድ የwhoscore.com ያወጣውን የተወሰነ ቁጥራዊ መረጃ ስመለከት 19 ክሮሶችን ወደ ተጋጣሚ ቦክስ ማድረግ ችሎ 19ኙም አልተሳኩም አንዱንም የቡድን አጋሩ ማግኘት አልቻለም ነገር ግን ሳንቾ በዶርትመንድ በተጠናቀቀው የውድድር ዓመት በነበረበት ወቅት ካለው ልዩ ኳሊቲ መካከል ወደ ተጋጣሚ ቦክስ ከገባ በኋላ ወይም ወደ ቦክስ አቅራቢያ ሆኖ ማይነስም ያድርግ ክሮስም ያድርግ በአማካይ 10 ክሮስ ቢያደርግ ሳንቾ 8ቱ ይሳካል ይሄ አሁን ትልቁ ኳሊቲው ማለት ነው የቡድን አጋሮችን በፖዚሽን እና በታይሚንግ ኳሶችን አደራጅቶ የሚያቀብልበት መንገድ የተለየ የተጫዋቹ ተስጦ ነው አንደኛ ሌላኛው ጉዳይ ደግሞ ከሳንቾ ልዩ ብቃት ወይም ቴክኒክ የምንለይበት የተጫዋቹ ልዩ አቅም የድሪብል አቅሙ ነው ሳንቾ እንግዲህ በድሪብል እስካሁን ድረስ ባደረገው አንድ ለአንድ ግንኙነት ምናልባት በዩናይትድ ቤት መጥቶ ሊፈተን ይችላል ያን ግዚያት ውጤታማ ላይሆን ይችላል እንጂ በዶርትመንድ እያለ ከመናቅበት ዋነኛው ኳሊቲ የተጋጣሚን ፉልባክ በድሪብል ቴክኒካሊ በሁለቱም እግር የመሸወድ አቅሙ ነው ኳስን ተረጋግቶ ቀለል አድርጎ ግሩስ ማቆየት የሚችል በድሪብል ደግሞ ተጫዋችን በባላንስ መቀነስ የሚችል ተጫዋች ነው ይሄ ኳሊቲው የተለየ ነው ነገር ግን በቼልሲ ቤት በመጀመሪያ 10 ጨዋታ ለምሳሌ በአማካይ በአንድ ጨዋታ 6 ድሪብል ቢሞክር አራቱን የማሳካት እድል ሰፊ ነው ነገር ግን ከነዚህ 10 ጨዋታዎች በኋላ ደግሞ ሳንቾ በድሪብል 6 ቢሞክር 5ቱ ይበላሽበታል አሁን ይሄ የብቃት መውረድ እንደ ቡድን ነው ከተባለ ቼልሲ እንደ ቡድን ከወረደ የተጫዋቹ የግል ኳሊቲዎችም ጭምር አብረው እየወረዱ ነው ይሄ ጉዳይ ደግሞ በቼልሲ ኃላፊዎች ዘንድ ጥያቄ ያስነስቷልና በሳንቾ ቆይታ ዙሪያ የቼልሲ ኃላፊዎች ለሁለት ተከፍለዋል ፖል ዊኒስተርሊና ላውረን ስቲዋርት ሁለቱ ስፖርቲንግ ዳይሬክተሮች አሁን ላይ በሳንቾ በኩል ውሳኔ ለማስተላለፍ የሐሳቦች ልዩነት አሉ ስለዚህ የሳንቾ ቆይታ ሊረጋገጥ የሚችለው በቀጣይ ቼልሲ የሚያደርጋቸው 9 ጨዋታዎች ላይ በሚፈጥረው ልዩነት ነው ለምሳሌ ከአርሴናል ጋር በነበረው ጨዋታ ተጫዋቹ ተቀይሮ እስከሚወጣ ድረስ የነበረው የጨዋታ ተጽዕኖ የዛን ያክል ከፍ ያላለ በድሪብልም በፓሲንግ ሬንጅም በፓስ ሲኩዌንስም ወርዶ ነበር እና ሳንቾ እንዲህ አይነት ብቃት አሳይቶ አያውቅም እንደውም አንድ ነገር ሲባል ነበር ከዚህ ቀደም በተለያዩ ዘገባዎች ላይ አንስተን ነበር በማንቸስተር ዩናይትድ ቤት የ2 ዓመት በሾሽጋየር በቴናግ በቆየበት ዘመን ካደረገው አሲስት ይልቅ ቼልሲ ቤት መጥቶ ያደረገው አሲስት ይበልጣል ተብሎ ሲነገር ነበር እንዲህ አይነት
ቁጥራዊ መረጃዎች ይነሱ ነበርና ተጫዋቹ የዚህን ያክል ነው እንግዲህ አሁን ላይ ያለው አቅም እየወረደ የመጣው። አንዳንድ የሚወጡ ቁጥራዊ መረጃዎችን በተወሰነ መልኩ በቡድኑ ውጤታማነት ላይ ስላላቸው እያንዳንዱ ተጽዕኖ አሁን በቡድን ውስጥ ያሉ ተጫዋቾች ምን ያክል ነው የሚለውን ስንመለከት ለምሳሌ ከፊት መስመር አማራጭ በኩል ካሉ ተጫዋቾች ውስጥ ክሪስቶፈር ንኩንኩ 38 ጨዋታ አድርጓል። ከ38ቱ ግማሹን 19ን በቋሚነት ጀምሯል። በአማካይ በ90 ደቂቃ ካስቆጠራቸው ግብና ግብ የሆኑ ኳሶች ሲነጻጸር በ90 ደቂቃ 0.9 ወይ ግብ ያስቆጥራል ወይ ግብ የሆነ ኳስ አመቻችቶ ያቀብላል። ይሄ የክሪስቶፈር ንኩንኩ ልዩ ኳሊቲ ነው። እንዲሁም ካደረጋቸው 38 ጨዋታዎች ውስጥ በአማካይ በጨዋታ 1.6 ኢላማውን የጠበቀ ሙከራ ያደርጋል። እንዲሁም ሾት ኮንቨርዥን ሬቱ 24.1 ነው። ከፓልመር ከሁሉም ተጫዋቾች ሾት ኮንቨርዥን ሬቱ በነገራችን ላይ በቼልሲ ቤት ቁጥር 1 ተጫዋች ክሪስቶፈር ንኩንኩ ነው። በሁለተኛ ደረጃ እንግዲህ ፔድሮ ኔቶ ነው። 34 ጨዋታ አድርጓል። 24ቱን በቋሚነት ጀምሯል። ነገር ግን ግብ ወይም ግብ የሆነ ኳስ በአማካይ ማስቆጠር ንጽጽሩን ስንመለከት 0.5 ነው። በግማሽ ምናልባት ላያስቆጥርም አሲስት ላያደርግም ይችላል። ነገር ግን የሚያደርጋቸው ሙከራዎች 2.1 ነው። ከዚህ ውስጥ ደግሞ ኢላማውን የጠበቀ ሙከራ 0.7 ነው። ስለዚህ ኔቶ በቡድን እንቅስቃሴ ውስጥ ያለው ተሳትፎ ከፍ ይላል እንጂ በተናጥል በሚታወቅበት ኳሊቲ የቼልሲ የማጥቃት እንቅስቃሴ ላይ የሚፈጥረው ተጽዕኖ እንደ ወልቭሱ እንዳልሆነ ነው። ምክንያቱም በተጠናቀቀው የውድድር ዓመት የፔድሮ ኔቶ ሾት ኮንቨርዥን ሬቱ 26.1 ነበር። በቀይ ካርድ እየወጣ ተጫዋቹ ጉዳት እያጋጠመው ግን ምን ያክል በሜዳ ላይ ያሉት ቆይታዎች ውጤታማ እንደነበር ስንመለከት ነበር እና ኔቶ 10.6 ነው ሾት ኮንቨርዥን ሬቱ። ፓልመር እንግዲህ 33 ጨዋታዎችን በቼልሲ ቤት አድርጓል። 30ውን የጀመረው በቋሚነት ነው። ጎል ወይም ጎል የሆነ ኳስ በጨዋታ የማቅረብ አቅሙ 0.7 ነው። የክሪስቶፈር ንኩንኩን ግን ካያችሁ እስካሁን ድረስ ከየትኛውም ተጫዋች የተሻለ ነው። በአማካይ በጨዋታ 3.8 ሙከራዎችን ፓልመር ያደርጋል። ከየትኛውም የቼልሲ ተጫዋች ከተጫወተበት የጨዋታ ብዛት አንፃር ማለት ነው። በጨዋታ 1.5 ኢላማውን የጠበቀ ሙከራ ያደርጋል። ከክሪስቶፈር ንኩንኩ ያነሰ ነው። ሾት ኮንቨርዥን ሬቱ 12.5 ነው። እንዲሁም ጄደን ሳንቾን ስንመለከት 28 ጨዋታ አድርጓል። 19ን በቋሚነት ጀምሯል። 0.4 ነው ግብ ወይም ግብ የሆነ ኳስ አመቻችቶ የማቀበል። በአማካይ በጨዋታ 1.1 ሙከራ ቢያደርግ ኢላማውን የጠበቀ ሙከራ የሚያደርገው 0.3 ነው። ምን ያክል አንድ ለመሙላት ራሱ ርቀት አለውና ሾት ኮንቨርዥን ሬቱ 9.5 ነው። ሌላኛው ተጫዋች እንግዲህ ኑኖ ማዱዌኬ ነው። 28 ጨዋታዎችን አድርጎ 21ን በቋሚነት ጀምሮ ከፓልመር እኩል 0.7 ግብ ወይም ግብ የሆነ ኳስ አመቻችቶ ያቀብላል። ነገር ግን በሙከራ በኩል ከቼልሲ የፊት መስመር ተጫዋቾች ቢያንስ በቋሚነት በርካታ ጨዋታዎችን ከጀመሩ ተጫዋቾች ውስጥ የተሻለ ሬት አለው። 3.9 ሙከራ ያደርጋል። ከነዚህም ውስጥ 1.6ቱ ኢላማቸውን የጠበቁ ናቸው። ሾት ኮንቨርዥን ሬቱ ደግሞ 11.3 ነው። ኒኮላስ ጃክሰን፣ ጆዋው ፊሊክስ፣ ሙካይሎ ሞድሪክ እንደ ደረጃቸው ተቀምጧል። ግን ሞድሪክ 15 ጨዋታ ብቻ አድርጎ 9ን በቋሚነት ጀምሮ ሾት ግብ ወይም ግብ የሆነ ኳስ አመቻችቶ የማቀበል ሬቱ ከኮል ፓልመር ጋር እኩል ነው። ይሄ ማለት የኮንፈረንስ ሊግንም ያካትታል ማለት ነው። ይሄ ስታት በወጣው መሰረትና በሾት ኮንቨርዥን ሬት ካሉ ተጫዋቾች በአጠቃላይ ሞድሪክ ከክሪስቶፈር ንኩንኩን በመቀጠል 17.7 በመያዝ የተሻለ ወደ ግብ የመቀየር ኳሊቲ ያለው ማለት ነው። ታዲያ ሞድሪክ አሁን ላይ በአበረታች ንጥረ ነገር ተጠቅማል በሚል እስካሁን ውሳኔ አልተላለፈበትም። ተጫዋቹ እገዳ ላይ ነው ያለው። ውሳኔውን እየተጠባበቀ ነው። እዚህ ላይ ደግሞ የሳንቾ ብቃት አስተማማኝነቱ በይበልጥ ወርዷል። ስለዚህ ቼልሲ ትኩረቱን ይሄን የሜዳ ክፍል የማጠናከር በኳሊቲ የመጨመር ነው። በ2026 ጂዮቫኒ ኩዌንዳ ይመጣል እዚህ ቦታ ላይ ከቀጣይ የውድድር ዓመት በኋላ ማለት ነው። ከዛ በፊት ግን ቼልሲ ይሄን ቦታ በተሻለ ጥራት መሙላት ይፈልጋል። አሁን ላይ በነ ኒኮ ዊሊያምስ ደረጃ ያሉ ተጫዋቾችን ቼልሲዎች እየተከታተሉ ነው። የሊቨርፑልን ሉዊስ ዲያዝንም
በራዳራቸው ውስጥ አለ። የተለያዩ ተጫዋቾችን በገበያ ላይ እየተመለከቱ ነው እነ ራፋኤል ሊያውን ጨምሮ። ነገር ግን ሳንቾን ያቆያሉ ወይስ በቀጣይነት ይሄን ተጫዋች ወደ ዩናይትድ መልሰው ቼልሲ 20 ሚሊዮን ፓውንድ ተጨማሪ ከፍሎ ይሄን የሳንቾን ብቃት ወደ ተሻለ ደረጃ እስከሚመለስ ድረስ ታክሶ ሳንቾን ይገለገላል ወይስ ሳንቾን ወደ ማንቸስተር ዩናይትድ በመመለስ 5 ሚሊዮን ፓውንድ ብቻ በመክፈል ተጫዋቹን የተገለገለበትና ይሄን የውል ስምምነት ለማፍረስ የጸደቀውን እንግዲህ በእንዲህ አይነት መልኩ ይወጣል የሚለው በቀጣይ ትኩረት የሚስብ ነው። ግን አንድ ነገር በመጨረሻ ለማንሳት ያክል ከየትኛውም የውድድር ዓመት በላይ ሳንቾ በርካታ ጨዋታ አድርጓል፣ በሜዳ ውስጥ ቆይቶ አድርጓል። ነገር ግን እንደ ዘንድሮ የሳንቾ እያንዳንዱ ቁጥራዊ መረጃ ወርዶ አያውቅም። በከፍተኛ ሁኔታ ነው የዚህ ተጫዋች ሬት የወረደው። ለምሳሌ በተጠናቀቀው የውድድር ዓመት በቦሩሲያ ዶርትመንድ ግማሽ የውድድር ዓመት ቆይቶ እንኳን ሳንቾ 7 ግብ 9 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በግማሽ የውድድር ዓመት ቼልሲ ቤት 28 ጨዋታ አድርጎ 19 ጨዋታዎችን በቋሚነት ጀምሮ 2 ግብ አስቆጥሮ በሁሉም ውድድሮች 5 ኳስ ነው አመቻችቶ ያቀበለው። ይሄ ምናልባት የቼልሲ ኃላፊዎችን በዋነኝነት ያስጨነቀው ጉዳይ ይሄን ይመስላል። በቀጣይ እንግዲህ የሳንቾን ማረፊያ ወይ እዛው ስታንፎርድ ብሪጅ ይሆናል ወይም ወደ ዩናይትድ ተመልሶ ወደሚያቀበት ወደ ለመደው ቤቱ ቦሩሲያ ዶርትመንድም የመመለስ እድል አለው። እና ፋብሪዚዮ በቪዲዮአቸው ላይ ባነሱት መሰረት ሊመለስም ይችላል። ነገር ግን ይሄን ጉዳይ በአጠቃላይ ውሳኔው የሚታወቀው በኤፕሪል ወር መጨረሻ አካባቢ ነው። የአብዛኛው ኮንትራታቸው የሚጠናቀቅ ተጫዋች ቀጣይ ክለባቸው የሚያሳውቁበት ሁሉም ውሳኔ እንግዲህ ኤፕሪል መጨረሻ አካባቢ በአብዛኛው የተለመደ ነው። ያን ወቅት ተጠቅመው ክለቦችም ተጫዋቾችም ሂደቱን ይፋ ያደርጋሉ ማለት ነው። እስቲ ቼልሲስ በቀጣይነት የሳንቾን ተተኪ ይፈልጋል ወይስ ከሳንቾ ጋር አብሮ ለመቀጠል ያስባል? አብረን የምናየው ነው የሚሆነው። ነገር ግን አሁንም ድረስ ለተጫዋቹ የቀድሞ አሰልጣኝ የአሁኑም አሰልጣኝ ከእድገቱ ጀምሮ በደንብ የሚያውቁት ኤንዞ ማሬስካ በሳንቾ ላይ ከፍተኛ እምነት አላቸው። የአሰልጣኙ ተጽዕኖ ምናልባት በዚህ ውሳኔ ላይ ከፍተኛ ድርሻ ካለው ሳንቾ ሊቆይ የሚችልበት እድል አለ። አሁንም ድረስ ማሬስካ በሳንቾ በኩል የሚሰጡት አስተያየት ፖዚቲቭ ነው። ሁሌ ተጫዋቹን ሁሌ በመሞከር ነው ወደ ሪትም ማምጣት የሚፈልጉትና ይሄም ጉዳይ አለ። ግን አንድ የቼልሲ ኮቺንግ ስታፎች ሳንቾን በመልበሻ ቤት የመከሩት ምክር ነበር። ሳንቾ ደግሞ በተፈጥሯዊ ስኪሉና ካደገበት ሲስተም አንፃር ደግሞ ይሄን ነገር ለመተግበር የተቸገረበት ብሎ ቢቢሲ የቼልሲ ዋና ዘጋቢ በቢቢሲ አምዱ ላይ የጻፋት አንዲት ጉዳይ አለች። የቼልሲ ስታፍ ኤንዞ ማሬስካን ጨምሮ ወደ ተጋጣሚ ቦክስ ከገባ በኋላ እዛ ፖዚሽን ላይ በአብዛኛው ከመስጠት ይልቅ ስግብግብ ሁን ወደ ግቦች ጥረት አድርግ ግብ ለማስቆጠር ኳስን ወደ ውጤታማነት ለመቀየር እዛ ጋር ስግብግብ መሆን አለብህ ብለው በተደጋጋሚ ሳንቾን ይመክሩታልና ሳንቾ ወደ ተጋጣሚ ቦክስ ከገባ በኋላ የቡድን አጋሮችን ነው የሚመለከተው። ይሄ በተፈጥሮ ወይም በተለምዶ አዳፕት ያደረገው ለቡድን አጋሮቹ ኳስን የማቀበል ሂደት ነውና እንደዚህ አይነት አወዛጋቢ የታክቲክም ጉዳይ አለ። በአጠቃላይ እንግዲህ በኤፕሪል ወር መጨረሻ የሳንቾ ቆይታ የሚለይ ይሆናል። እስቲ ወደ ዩናይትድ ይመለስ፣ በሩበን አሞሪም ውስጥ ቀጣይ ቅድ ሊኖረው ይችላል፣ ተጫዋቹ በማንቸስተር ዩናይትድ ዳግም ልናየው እንችላለን ወይስ በስታንፎርድ ብሪጅ ሊቀጥል ይችላል፣ ወደ ሲግናል ኢዱና ፓርክ ወይስ ሌሎች ክለቦች ተጫዋቹን ሊያዘዋውሩ ይችላሉ ወይ? በቀጣይ የምናይ ነው የሚሆነው። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ድጋፍ እንድታደርጉ በአክብሮት እየጋበዝን በትሬንት አሌክሳንደር አርኖልድ ጉዳይ ተመልሰን እንመጣለን። ሰላም ቆዩ።